ድልኝ ለኔ አንድ ሰው ስጠኝ። እኔ ያንን ብቻ ነው የምለው። አንድ ሰው ለኔ ብሎ የሚቆም አለን። ለምን አራባም? ሁለተኛ ቆዳሽን አስልጬ ነው ማስገረፈሽ ሲላት ሴት ናት። ሴት ሆና አለ እኮ ቪዲዮ አለሽ። አሃቡ ሪከርዱ አለ፣ እንልክልሻለሁ ለመክሰስ እንዲያመጣ። ቆዳሽን አስልጬ ነው ማስገረፈሽ ሲላት እሷ ሴት ናት። ሴት ስለሆነች ነው እንደዚህ ዲስሪስፔክት ሲያረጋት። ግን ይገርመኛል። እኔ አሁን እንባዬ ቢመጣ ረቀሰች ይላሉ። ሰው እንዴት አያረቅስም? አሁን እስቲ ከነዚህ ሁሉ ይኸውልሽ፣ መጀመሪያ በሽምግልና ሲይዙ አንዴ ላውራ፣ ይቅርታ። በሽምግልና ሲይዙ የለሁበትም ሀቡ፣ በእኔ ስም አንድ የተበላ ሰው የለም። እዚህ ውስጥ እኔ ነኝ እንደውም ነፃ ሰው፣ መረጃ ያለኝ እኔ ነኝ። እኔ ለዱባይ አሳልፍ የከሰስኩት እኔ ነኝ። ግን እዚህ ውስጥ የጫወታው እንዳለ ተጎጂ እኔ ሆኜ ሳለው ግዴ ውሹ ሰው የላትም ከጀርባ የማለት ነው። እኔ ግን አንዳንዴ እውነት ክርስቶስ ፍረድልኝ፣ ለእኔ አንድ ሰው ስጠኝ። እኔ ያንን ብቻ ነው የምለው። አንድ ሰው ለኔ ብሎ የሚቆም እንደሆነ ታውቂያለሽ። ቆዳሽን አስልጬ ነው ማስገርፈሽ ሲላት፣ ነው ማስለቅሰሽ ሲላት ማንም እቺ ሴት ናት ለምንድን ነው እንዲህ የምትሰድባት ብሎ ማንም የተከላከለላት የለም። እኔ ገባ ነበር። እሺ ግን ቴስ ራሱ በጣም ነው ለዛኛ አይደለም በጣም ሁሉም ራሱን ነፃ ለማውጣት እኔ እዚህ ቤት ስንቴ ብር አዋጥቻለሁ። ሰው ብር በሚልከው በምንድን ነው ሰው ብር የሚልከው? እኔ በራሴ እኮ ነው ሳጂ። እኔ እኮ ትክክለኛ ስምሽን ከደረሰኙ ስላየው ገንዘብ ያስገባሽ ለሱሱ 50 ስላየው ነው በራሴ የምተማመነው። ምንም ብንጫጩ መልስ የማልሰጣቸው ኦልሬዲ ደረሰኞቹ ስላሉኝ እርዳታ የረዳሽበት ስምሽን ስላየው እዛ ጋር ኮንፊደንስ ማንም ብንጫጫ አይ ዶንት ኬር። አሁን ደግሞ ሞር ኮንፊደንስ የማረግበትን ፓስፖርት ሽላክ ራስሽን ከወጣሽ አንድ ሰው እኮ ራሱን ከፍቶ ከወጣ እኮ የሚደብቀው ነገር እኮ የለም። ግን እንደዚህ በልህ አይደለም። ሁለተኛ ነገር ደግሞ እኔ ራሴን ፕሩቭ እንዳላረግ ሰርጀሪ አድርገሻል ተብዬ ማለት ነው። ይሄ ከሆነ አንድ ሴት ልጅ ማህሌት እኔ ሰርጀሪ አድርጋለች ከተባለ እኮ አዲስ ማንነቷን እኮ ነው መፈለግ ያለባቸው። ስለዚህ የድሮ ማንነቷ የለም ማለት ነው። ፊቷን ሰርጀሪ ካደረገችማ እኮ ይቺ ማህሌት የተባለችው ሴት ራሱ ሌላ አይነት ፊት ተላብሳለች ማለት ነው። ስለዚህ የሚከሰው አካል ራሱ ግራ ግብት ያለው አካል ነው። ግማሹ ወጥታለች ይላል፣ ግማሹ ዱባይ ነው ያለችው ይላል፣ ግማሹ ደግሞ ሰርጀሪ አድርጋለች ይላል። ሰርጀሪ ካደረገች እኮ የድሮዋን ማህሌት አትመስልም። የፊት አንድ ሰው የፌስ ሰርጀሪ ካደረገ እንዴት ነው የድሮ መልኩን የሚመስለው? ሳጂ ይህን ለማወቅ እውቀት ያስፈልጋል። ገባሽ? መሀይም የሆነ ሰው ያለ ማስረጃ ሰዎችን ሌባ ይላል። ትልቅ ማስረጃ አልኳችሁ እኮ የሀናን ጉዳይ እኔ ቢይዘው ኖሮ እኔ ጨርሰው ነበረ። አቦፋኖ ሰያ ቤቱን ከፍቶ የሚጮኸው ለቪው ነው፣ ለቲክቶክ ጫጫታ ነው። እኔ በሆን ሀናን በ3 ቀን አስፈታት ነበር አለ። ይኸው እንካ ተብሎ ተሰጠው። ምንም ያደረገው ነገር የለም። 1 ሚሊዮን 2 ሚሊዮን እያለ በየቀኑ ቪዲዮ ሲሰራ ሲለፈልፉ አለ። አንድ ውጤት ጠባ አላረገም። መሬት ላይ ግን አውርደን ህግ ጋር ያደረስነው ግን እኛ ነን በቅልቦች በኩል በውጭ ጉዳይ ሳውዲ ኤምባሲ ድረስ እንዲደርስ ያደረግነው እኛ ነን። ደብዳቤው አለ። ተስፍሽ አረርጌው ለዚህ ምስክር ነው። ግሩፓችን ላይ አለ። ደብዳቤውን አይቶታል። ስለዚህ ወሬ ብቻ የሆናችሁ ሰዎች ትናንትና የውልሽ አቦ ትናንትና እኔ ለሚኪና ለፋሲካ ስል አሳያለሁ ብያለሁ። ምን አሉ መሰለሽ? ፓስፖርትሽ ፌክ ቢሆንስ? ስለዚህ አሁን እኔ ይዤ የምመጣው ፓስፖርትም ራሱ ቫሊድ አይደለም ማለት ነው። እንደዛ ነው ያሉት። አሁን የምታመጪው ፓስፖርት ራሱ ፌክ ቢሆንስ? ስለዚህ እኔ ራሴን ፕሩቭ የማደርግበትን እያንዳንዷን መንገድ ከዘጋችሁ በኋላ ፊትሽ ያንቺ አይደለም አላችሁ። ፓስፖርት ራሱ እኔ ማንነቴን ለሚኪና ለፋሲካ ስል አሳያለሁ ስል ፓስፖርትሽ ፌክ ነው አሉ። አሁን የምታመጪው ፓስፖርት ፌክ ቢሆንስ? ስለዚህ እናንተ የምትፈልጉት ምንድን ነው? የምትፈልጉት እሷ ነው? የምትፈልጉት እኔን ነው? የምትፈልጉት እኔን ማጥፋት ነው? ፍላጎታችሁ ራሱ ምንድን ነው? ይናፍቃቸዋል። ሲሪየስሊ አንደኛ ነገር ቁጭ ብላችሁ ፍላጎታችሁ የምትፈልጉት ነገር ምንድን ነው? ይህን ማወቅ አለባችሁ። እኔ አሁን ፓሴን የላኩላት ለፋሲካ ራሱ ያሳየሁት ለሀቡ ራሱ ፌክ ከሆነ የምትፈልጉት ምንድን ነው? ምን አይነት ፕሩፍ ነው የምትፈልጉት? ችግር የለውም። እኔን እንደማያይም ይቁጠሩኝ። እኔ ፌክ ፓስፖርት እና ኦሪጂናል ፓስፖርት የማረጋግጥበት መንገድ የለኝም። ሲምፕሊ እኮ ቻት ጂፒቲ ላይ እውቀት ይኖራችሁ። አንድ ሰው በአንድ ዓመት ሌላ አገር ላይ ሲሄድ በአንድ ዓመት እንዴት አድርጎ ነው ኢንተግሬት የሚያደርገው? ቋንቋ ችሎ እንዲህ ተደራጅቶ እንዲህ አድርጎ እንዴት? ግን ይሄ የሆነ ነገር አለ።
የሆነ የፈለጋችሁት ነገር አለ። የፈለጋችሁትን ነገር ግልጽ አድርጉና በዛ ነገር ደግሞ እንወያይ። በተረፈ ግን እኔ አሁንም ለፋሲካና ለሚኪ ስል አደርጋለሁ። በተረፈ ግን እኔ አይሞቀኝ አይበርደኝ። ማህሌት ናት ስትሉ ዋሉ፣ እደሩ፣ ተንጫጩ። እኔ እፍ የሚለኝ ሰው የለም። እፍ ማንም ሰው እኔ ላይ ራሱ ቆና ቆና ሊተነፍስብኝ አይችልም፣ እንኳን ልትነኩኝ ቀርቶ ማለት ነው። ግን ወንጀለኛ የምትይዙ ከሆነ ግን በስርዓት ተደራጅታችሁ ከሳችሁ ምናምን ሆናችሁ ያዙ። በተረፈ ግን ዝም ብላችሁ ድድድድ የምትሉ ከሆነ እኔ ጉዳዩ ቤት እኮ ነው ያለሁት። እኔ በቃ ቤት ሆኜ እኮ ነው እኔ ዘና ረሃ ብዬ እያናለሽ ቁጭ ብለሽ ሽቶ ትማሪያለሽ ፒሪየድ። እኔ ሪቪው አደርጋለሁ። አልሸጥ ደግሞ ለመመጣሽ የማሸጭ ከሆነ ሰዎች ፐርፊውም ሪቪውር የሚባል ነገር አለ እወቁ። አንዳንድ ሁሉም አይደለም የሚሸጠው፣ ፐርፊውም ሪቪው ይደረጋል። ስለዚህ አላማለሽ ምን አላማለኝ እኔ እዚህ መጥቼ ግዙ ብላችሁ ትገዛላችሁ ወይ? ግዙ ብላችሁ አትገዙም እኮ። እኔ አልሸጥም፣ ፐርፊውም ሪቪው ነው የማደርገው። ታሲት ስለ ፐርፊውም ነግራችኋለሁ። ስለ ፐርፊውም እውቀት ስላለኝ እውቀቴን አካፍላለሁ ብዬ ምጥቼ ነው የምዳረገው። ግን ቴንኪው እኔ በጣም ሳፖርተሮች አሉኝ፣ ፐርፊውም ላቨርስ፣ በጣም ስማርት የሆኑ ሰዎች የተረዱት ተረድተዋል። አንዳንዱ የሚነዳው ደግሞ እዚህ ቲክታክ ላይ እንደዚህ አይነት ህግ ካለ እያመጣችሁ ሰውን እያስለቀሳችሁ ሰውን ኡኡ እያለ እኔ እሱን ህግ አልከተልም። እኔ ራሴን ህግ ማወጣው በራሴ ህግ ነው የምመራው። ሰው እያስለቀሳችሁ ደምንባ እያለቀሰ እየጠፋ ሞራሉ እየተነካ እኔ ላይ አይሰራም። እኔ ኦልሬዲ ቢውልድ የሆንኩ ሰው ነኝ። እሺ እና የማንም ኢንፍሉዌንስ የማንም ጫጫታ እኔ ላይ ምንም አይሰራም ስትሉ ውላችሁ ታድራላችሁ። ታሲት አቡ ፓስፖርት በፒዲኤፍ ይሰራል እኮ ስም ኤዲት ተደርጎ ስም መቀየር ይቻላል። በጣም ጥሩ። ስለዚህ ማህሌት ሳጂ ናት ወይም ሳጂ ማህሌት ናት የሚል አካል ፖሊስ ጣቢያ ያመልክት፣ ኤምባሲ ያመልክት። 100% ደረቴን ነፍቼ ይመሰክራለሁ። ፓስፖርቷ ገብቷል፣ ኦሪጂናልነቱን አረጋግጫለሁ። እኔ ኃላፊነቱን ወስዳለሁ። በተረፈ ፒሪሪም የምትሉ ሰዎች ቲክቶክ ላይ ብቻ መለፍለፍ ከሆነ አቅማችሁ እስቲ መሬት ወርዳችሁ አቅማችሁን አሳዩን። ኤምባሲ የሚባል ነገር አታውቁም? ለኢማራት ኤምባሲ ለምን አታመለክቱ? የኤምባሲ ቁጥር ልስጣችሁ አታውቁትም? ጎግል ላይ ገብታችሁ ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኤሚሬት ብላችሁ ቁጥር አውጥታችሁ ደውላችሁ ኢንፎርሜሽን ለኤምባሲ መስጠት አታውቁ? አልተማራችሁ? ቲክቶክ ላይ መለፍለፍ ብቻ ነው የተማራችሁት። ትንሽ ለፍልፋችሁ እንደ ሀና ጉዳይ እኔ ቢይዘው ኖሮ ገለው ነበረ ጉዳዩን እንዳላችሁት ለፍልፋችሁ ይሄንንም ስትጨርሱ ወደ ሌላ ልፍለፋ ትገባላችሁ። አለቀ። አሁን ግን ፋሲካ ሴት ናት፣ ብቸኛ ናት፣ ማንም የላትም ብላችሁ ነው ቆዳሽን ልጬ ነው ማስገርፍሽ፣ ደም ነው ማስለቅስሽ። ማንንም እንደዚህ የማለት መብት የለውም ማንም። እሷ ተስፍሽን አክብራ ነበር ተስፍሽ ቤት የገባችው። ሪከርዱ ስላለኝ ነው ደረቴን ነፍቼ የምናገረው። በተስፍሽ ቤት ቆዳሽን አስልጬ ነው ማስገርፍሽ ሲላት ተስፍሽ አልተከላከለላትም። ተስፍሽ ለምን እህትክን ፕሮቴክት አላደረክም? ኖ በቤቴ እንደዚህ አልፈቅድልህም ለምን አላልክም? እኔ አንድን ሰው ሊሰድብ ሲል በቤቴ ኖ ብዬ አስቆመዋለሁ። በቀደም ፍቄ የሐረር ሰንጋውን ያንኛው ፍቄ አፉን ሲከፍትበት ነቅዬ ነው ያስወረድኩት። አልፈቅድልህም። ሰው እኔን አክብሮ መጥቶ ሁለት ሰው እዚህ ጋር ሊነጋገር አንዱ ላይ አፉን ከከፈተ ያኛውን አፉን የከፈተውን አካል ነቅዬ ያስወርደዋለሁ። ደምንባ ነው ማስለቅሰሽ ምናምን። ማን ነው ማንን ደምንባ የሚያስለቅሰው? እዚህ ቲክቶክ ላይ ሁላችንም እኩል ነን። ማንም ከማንም አይበልጥም። ስማርትፎን ገዛን፣ ቲክቶክ አካውንት ክሬት አድርገን መጣን። እዚህ ጋር ሁላችንም እኩል ነን። ቆየሽም ኋላ መጣሽም ሁልሽም እኩል ነሽ። በተረፈ ወንጀለኛ ካለ ለህግ እናመለክታለን። ወንጀለኛ የሚጠየቀው በህግ ነው። ለህግ እናመለክታለን። በቃ ጨርሰናል። ከዚህ በኋላ በሳጂ ጉዳይ አንድ ነገር የምንነጋገረው ነገር አይኖርም። እስኪ መሬት ላይ ወርዳችሁ አሳዩን፣ እንሸልማችሁ። ለኤምባሲ አመልክታችሁ ሳጂ ማህሌት ናት፣ የምትኖረው ዱባይ ነው፣ የቤቷ አድራሻ አለኝ ብለሃል። እስኪ አድራሻዋን ማህሌትነቷን ለኤምባሲ አመልክተህ ለፖሊስ ጣቢያ አመልክተህ በህግ አስይዘህ አሳየን፣ እናክብርክ። የተግባር ሰውን በልክ። አንድ መሬት ላይ የወረደ ነገር ስታደርግ አይተናናቅም ከመለፍለፍ ውጭ። መለፍለፍ ብቻ አንድ የተሳካ ነገር አይተናናቅም። ሰዎችን መተቸት ብቻ። እኔ ነኝ ትክክል፣ እኔ ብቻ ነኝ ንጹህ፣ ሁሉም ቲክቶክ ላይ ያለ ሰው ሌባ ነው፣ እኔ ብቻ ነኝ ንጹህ፣ እኔ ብቻ ነኝ ትክክል ማለት ሁልጊዜ ኖ። እና
ፋሲዬ አንደኛ ያንቺ ጥፋት ነው መሄድሽ እዛ ጋር ገባሽ። ዝቅ ካላልሽ ማንም አናትሽ ላይ አይወጣም። ትክክል። እኔማ የገባሁት እኮ ተስፍሽን አክብሬ ነው እኮ ተሳዳቢ ብዙ ጊዜ ሳየው ለሴቶች ይቆማል ብዬ አስቤ ነው። እውነትንም ይደገፋል ብዬ ነው። እሱ ቁጭ ብሎ ነው የሞት ዛቻ እየተዛተብኝ ነበር። አስደበድብሻለሁ፣ እንዲያስደርግሻለሁ፣ እንዲያስደርግሻለሁ። ችግር የለውም ያድርግ። ይሄ ኢማራት ነው፣ ህግ አለው። ፋሲካ የኔ ውድ ቢስትሮንግ እሺ፣ ይኸውልሽ ጠንክሪ የኔ ቆንጆ። ማንም ሰው የአንቺ አመለካከት ብቻ ነው አንቺ ላይ ተጽዕኖ የሚያመጣው። ሰው አለሽ አሁን ሌባ አልኩሽ፣ ወፍራም አልኩሽ፣ አስቀያሚ አልኩሽ፣ አንቺ ላይ ተጽዕኖ አያመጣም። አንቺ ላይ ተጽዕኖ የሚያመጣው አንቺ ነኝ ብለሽ ስታምኚ ብቻ ነው። ተሰብስቦ መሀል ይተይዳሉ። እነዚህ ጤነኛ አይደሉም። ቢል አንቺ ላይ ተጽዕኖ ሊፈጥር አይችልም። ስለዚህ ሰው አንቺ ላይ ፓወር ሊያሳይሽ ሲፈልግ ፓወሩን ቀሚው። በቃ ልክ ምንም በቃ ፓወሩን መቀማት ነው ያለብሽ። ማንኛውም የሆነ ነገር ቢል አንቺ ደንታ ይስጥሽ። በተረፈ ግን ያው ጨካኝ ነው። ኧረ እኔ ስራዬን እሰራለሁ። ሲጀምር እኔ ልጅ አሳዳጊ ነኝ። አሁን የሚያስፈራሩኝ በልጅ ነው። ልጄንም ይኸው አመጣዋለሁ ወደ ዱባይ። ሰላም አግኙ። ዱባይ ላይ መቼስ ማንም መጥቶ እኔን መግደልም ሆነ መደብደብ አይችልም። ወረቀት አለኝ፣ ህጋዊ ነኝ። በዛ ነበር የምታስፈራሩኝ። ልጄን ከሆነ ይኸው ቀጣይ እንትን ቀን ሄጄ አመጣዋለሁ። ግልግል በቃ። ከዛ ውጭ በምን ያገኘኛል? እኔ አሁን ቤተሰብ አለኝ ኢትዮጵያ። ወድ የሆነ ሰው ያስፈራራኛል። ሁለተኛ ውሽዬ ለመሰልሽ አንቺ እኮ ስስ ጎንሽን ስለምታሳያቸው እንደምትፈሪያቸው የዛኔ አሁን ደውለው ዛቱብኝ ብለሽ ወጣሽ ላይቭ ላይ አለቀሽ። ስልክሽ ላይ ሪከርደር አፕ ጫኝ ብዬ ነገርኩሽ። የሚደውለውን እያንዳንዱ ሰው ሪከርድ ማድረግ ይችላል። አንድ ሰው ደውሎ ከዛ ተብሽ ቀጥታ ያንን ቮይስ ይዘሽ ለህግ ታመለክቻለሽ። ህግ ጋር ነው ሀቡ። ያን ቀን እኮ ሰፈሬ ነገሩኝ እኮ በሩን እኮ የውጭ በር ጥቁር ነው ብሎ እኮ ነገረኝ። ከዛ ሰፈሩን እያንዳንዱ ሲነግረኝ ለምን ሪከርደር አፕ አልጫንሽም ስልክሽ ላይ? ማስረጃ የለሽ ነው ህግ ለመክሰስ ገባሽ? ቁጥሩ አለ እኮ ማን እንደሆነም እኮ ይታወቃል አሁን አኪድ እኮ። ስለዚህ በቁጥሩ ለህግ አመልክችና ይታወቅና በህግ ተመልክቷል እኮ እሱ። አሁን እኔ ልጄንም እኮ ከዛ አውጥቻለሁ። ተጫወቱብኝ እኮ ክርስቶስን ተጫወቱብኝ። አሁን ደግሞ በምንድን ነው የሚያስፈራሩኝ? በልጅ ድሮ እኔን ነበር እና ሲዝሻለን ይሉና ከቤት አውጥተው ውጭ ያሳደሩኛል። ክርስቶስ ማስያዝ አይችሉም። ይቃ ማሰራሽ አሁን ደግሞ ይቃ ማሰራው እድሜ ለኢትዮጵያ ህዝብ፣ የኤርትራ ህዝብ። አሁን ደግሞ ልጄን አመጣዋለሁ እዚህ ዱባይ አስተምረዋለሁ። ለምን አስፈላጊ ከሆነ ሹሽዬ እንደምታመጩ መናገር አልነበረብሽም። ለልጅሽ የምታረጊውን እቅድ፣ ልጅሽ የምታስተምሪበት ትምህርት ቤት ምናምን አትናገሪ። ገባሽ? ላይቭ ላይ ምንም ነገር ብዙ ምቀኛ አለ። ለምን አደገች? ለምን እቺ ሰው ከታች ተነስታ ሰርታ ተለውጣ ህይወቷ ተስተካከለ? ለምን ደስተኛ ሆነች? ብለው ነው ሁልጊዜ አንቺን የሚያስፈራሩት። ገባሽ? በዛ ላይ ስለምታለቅሽላቸው የምታለቅሽላቸው ከሆነ ሞር ያስለቅሱሻል። ማንም እኔ ላላረቅስ እኮ ምያለው እኔ ካሁን በኋላ ሲጀመር ማረቅ ሰው እንቧ የለኝም። አልቋል። ባዶ ጭንቅላት አስቀርተውኛል። ካሁን በኋላ ብቻ እኔ ተውኝ፣ ህይወቴን ልኖር። እኔ ማንንም ምንም አያመጡም። አትተውኝ በያቸው። እስኪ የምታመጡትን አሳዩኝ በይ። ተውኝ ስለምታለቅሽላቸው እኔ ብቸኛ ነኝ፣ ቤተሰብ የለኝም፣ አንድ ልጅ ነው ያለኝ እንዲህ ምናምን ስለምትይ ገባሽ? አንቺ እንደዛ ስትይ የሚያዝኑልሽ ነው የሚመስሉ። ኖ ይበረቱብሻል። ማንም ባይኖርሽ ብቻሽን ፈጣሪ ይበቃሻል። ፈጣሪ የማይሞተው ማለት ነው። ገባሽ? አረግቷለሁ። እኔ ሲጀምር ክርስቶስን አባቴ ሙጢ አንድ ቀን እንዲሁን አይደለህም። እኔ የኔ እንቧ እንዲህ ጠባ አትልም። እንዲህ እያረቃስኩ ነው እንደው መድኃኒዓለም የቁልቢው ፍረድ ብዬ ወደ ላይ የረጨውን ሐቄን አውጣልኝ። የሆነ ነገር ራሱ ብትሆን እኔ የለሁበትም። እንቧዬ ነው ጉዳይክ ነው። አባቴ ሙጥ እያንዳንዷ የጎዱኝን ያረቀስኩባቸውን እያየው ነው። አሳይቶኛል። ካቻምና ያስረቀሱኝን ዘንድሮ ቁጭ ብለው ሲያረቅሱ በአይን በብረቱ ነው ያየሁት። አንተም ነገ ተነገ ወዲያ ዛሬ ያስረቀሳችሁኝ 2-3 ሰዎች ነገ ተነገ ወዲያ ደግሞ ቁጭ ብላችሁ ታያላችሁ። እኔ አይኖ ሰው የለኝም። ኦኬ እሺ አለኝ ሰውም እግዚአብሔር ይመስገን። ግን የመድኃኒዓለም ይበልጣል። የማይተኛው ቀን ከሌሊት አሁንም ሐቄን ያውጣልኝ ፍርዱን። እኔ ያምነባውት እንቧ ጎርፎ ሆኖ ጥልቅልቅ አድርጎ ይውሰድክ። ከዚህ ውጭ እኔ ምንም ቃላት የለኝም። እሱ የማይተኛው አምላክ ይፍረድ። በቃ እኔ በልቼም ከሆነ የስራዬን ይስጠኝ። ግን እውነት ተጎድቼ ከሆነ ደግሞ ዛሬ እዚህ ጋር የቆምኩት ዛሬ እዚህ ጋር ያለው ትናንትና ባረቀስኩት እንባዎቼ ድልድይ አድርጎልኝ ነው መድኃኒዓለም ህይወቴን የቀየረልኝ። ማንም ሰው
7 ዓመት ለፍቶ በአንዴ ላይ ፈምስ ይችላል፣ በአንዴ ብር ላይ ያገኝ ይችላል። እኔ ግን ሀቡ ሽንት ቤት ቆሜ ማን ነው አረ መድኃኒዓለም በቃ ደከመኝ። ሰው ቤት ከልጅነት እስከ እውቀት ሰው ቤት እድሜ ያልቃል ስል እንቧዬን አይቶ ነው መድኃኒዓለም ሁሉን ነገር አልጋ ባልጋ ያደረገልኝ። አሁንም እንቧዬን ይቁጠርና ችግር የለው። ግን እሺ ልንገርሽ፣ ብዙ ጊዜ ሰው የለኝም ስትይ ስለምሰማሽ ነው። ሰው ኖረሽ አልኖረሽ ሰው አይደለም የሚጠቅመው ፈጣሪ ነው። ሰው ይሞታል፣ ሰው ይቀየራል፣ ሰው ሀሳቡን ይቀይራል። ፈጣሪ መቼም ሀሳቡን ማይቀይረው በሽተኛ ነው አይደለም። ብዙዎቹ ይኸውልሽ ባል ስላላቸው እውነቴን ነው የምልሽ ክርስቶስን እኔ እያየው ስለሆነ እኮ ባል ስላላቸው እኔ ለእነሱ ብዬ መቼስ ከመሬት ተነስቼ ማላፈቅረውን ሰው አላገባ ገባሽ? ባሉ መጥቶ ከላላ ይሆንላታል ለዛይ ሴት ብቻ ተይ ውስጥ የሆነማ ባኪ ካላስተው እሱ ልንገርሽ፣ ባል ኖረ፣ ወንድም ኖረ፣ አጎት ኖረ፣ አባት ኖረ፣ ማንም ኖረ ማለት እነዛ ሰው ናቸው፣ ይሞታሉ። የሰው ልጅ ይሞታል። የማይሞተው ፈጣሪ አለሽ። ኦኬ፣ የማይሞት ፈጣሪ አለ። አለቀ በቃ። ሁልጊዜ በፈጣሪሽ ተማመኝ፣ ፈጣሪሽን ተደገፊ። በተረፈ የቲክቶክ ጫጫታ ትንሽ ተንጫጭተው አዲስ ነገር ሲያገኙ ወደዛ ይገለበጣሉ። አመላቸው ነው። አንድም ጥግ ያደረሰ ቁም ነገር ላይ ያደረሰ ሰው አላየንም። ሀቢባ ምን አለች በሉ። ሚዩት ነሽ ማሪ። ሲነፋነፍ ነው እሱማ ሰው ባወራብሽ ቁጥር ትፈምሻለሽ ይላሉ። አሁን ሳጂን እኮ ይቅርታ ሳጂዬ የማያውቃት ዓለም የለም ሳ ሁለተኛ ምን መሰለሽ፣ እኔ የራሴን ኮንተንት ይዤ ነው የመጣሁት። ለቲክታክ አዲስ ሁኚ ሳይሆን ቲክታክ በፊት አውቀዋለሁ። ዝም ብለሽ ዞር ያለሽ ግን የራሴን ኮንተንት ይዤ መጣሁ። ፐርፊውም እኛ ጋር የሌለውን እኛ ጋር አልተለመደውን ፐርፊውም ሪቪው ይዤ መጣሁ ማለት ነው። ማአት ፐርፊውም ሪቪው አደርጋለሁ። ሁለተኛ ነሽ መሰለኝ። ሶሪ መንሱርም አይደል? ፐርፊውም ሪቪው አይደለም። ፐርፊውም ኢዝ ፐርፊውም ላቨር፣ የፐርፊውም አድናቂ ነው እንጂ ሪቪው አያደርግም። እኔ ሪቪው አደርጋለሁ፣ ሰውን ሰጀስት አደርጋለሁ። ምን እላለሁ? አላማዬን ተናግሬያለሁ። የኔ አላማ መጥቼ ሪቪው የማደርገው ፐርፊውም ለእናንተ ሰጀስት የማደርጋችሁ አንድ የራሴን ፐርፊውም የሆነ ቀን ላይ ፕሮዲስ ባደርግ፣ ሁለተኛ ደግሞ ከካምፓኒዎች ጋር ከትልልቅ ካምፓኒዎች ጋር ብሰራ በዛ ነው እንጂ እኔ በራሴ ገንዘብ እየገዛው ነው የምሰራው። ሰው ሊያምን አልቻለም። ማትሸጪ ከሆነ ይሄ ሁሉ ፐርፊውም ከየት መጣ? በእውነት እንደኛ ህዝብ በጣም አስቸጋሪ ህዝብ የለም። አንዳንድ ሰው ለየት ያለ ይዞ ሲመጣም ብንቀበለው ምንም ችግር የለም፣ አይጎዳል። እውነት ለመናገር ይቅርታ አድርጊልኝና እኔም አምቼሻለሁ ብያለሁ። አሁን ልንገርሽ እውነቱን ሜቢ ሪከርድ ካየሽ ለምን እኔ የምለው እኔ ያልገባኝ ነገር ለምንድን ነው ያ ሁሉ ሽቶ የደረደረችው? ስለማላቅ ነው። አሁን ሪቪው ስትገባኝ እንጂ አልገባኝም። መጀመሪያ እኔ ማምቼሻለሁ ልንገርሽ። ባንቂ ይይዛል። ትናንትና እኮ ሀጁ ኢሮፕን ያለችው የት ስትባል ቨርጂኒያ አለች። ኢሮፕ ቨርጂኒያ ነው ያለችው። እኔ በፋሲካ ቀኝ የሚይዝ የለም በቃ ሽዋሪዝ እና ያ ሲሆን ሰው መጥቶ ግን ትልቁ ነገር ግን እኔ ሰው አለ አላለ እራሳችሁን መጀመሪያ አስሩ። ከራሳችሁ ጋር ተዋጉ። በእውነት ውስጣችሁ ያለው ምቀኝነት፣ ክፋት የሰው ልጅ ከሰው ልጅ ጋር ከሌላ ሰው ጋር አይደለም ፋይት ማድረግ ያለበት ከራሱ ጋር ከራሳችሁ ጋር እራሳችሁን ቅረጹ። ከዛ በኋላ መጨረሻ ላይ ግን በህይወታችሁ የሚያስፈልጋችሁ ምናልባት 1-2 ቢሆን አሁን መዓት ሰው የፈለገ እንኳን ቲክታክ ላይ ያለ የማታውቁት ሰው ይቅርና አጠገባችሁ እንኳን ያለ የመሰላችሁ ይህ ዘመድ ጓደኛ ምናምን የመሰላችሁ በእውነት አስፈላጊ አይደለም። አያስፈልጓችሁም ይመስላችኋል እንጂ የሚያስፈልጋችሁ የራሳችሁ ጥንካሬ ነው የሚያሻግራችሁ፣ የራሳችሁ ጉብዝና ነው የሚያሻግራችሁ። ስለዚህ አንቺ ላይም ለምንድን ነው እንደምታለቅሽ እንደሚያሸንፉሽ እንደምትሄጂ አሁንም ደግሞ የሆነ ነገር ልናገር ሀቡ። እሺ አንድ የአዲስ አይዲያ ልንገራ። ሳጂ ከነገ ጀምሮ ለምን ስምሽን ማሂ ፐርፊውም ብለሽ አትቀይሪው? አይ ስዌር ቱ ጋድ ጉድ አይዲያ። እኔ በጣም ስማርት ነኝ። ሶሻል ሚዲያ በጣም ጎበዝ ነኝ። ሳጂታሪየስ ከሚለው የመጣ ነው። ሳጂ የኔ ስም አይደለም ብያለሁ። ሳጂታሪየስ እኔ ኮከቤን በጣም ነው የምወደው። ኤክስፕሎር ማድረግ የኔ ኮከብ ለዚህም ነው ቀስት ያለኝ። ቀስት ይዤ ቀን እንትን ይዤ መሳሪያ ይዤ ነው የምጓዘው እና ለዚህም ሳጂታሪየስ ነው ማሪ ሰው ከፍሎ ነው የሚፈልሰው ሶሻል ሚዲያ ላይ። ሳጂ ግን ለወደፊቱ አሁን ሽቶ ሳመርት ሽቶ ቤት ስከፍት ወር ሽቶ የራሴ ፕሮዲስ ሳደርግ
ሚኒንግ መስጠት አለበት። አሁን የማህሌትን ስም ይዤ ማፈመስ አልፈልግም። አንድን ሰው የራሴ ለጋሴ እንዲኖረኝ ነው የምፈልገው። ሳጂ የሚለው ማለት ነው። እና እዚህ ያላችሁ ፕሊዝ እሺ ነቃ ነቃ ብሎ ፐርፊውም ይደረጋል፣ ሪቪው ይደረጋል። ማሂ ምናምን ብሎ ቢከፍት የሆነ አካውንት አለ ማሂ ፐርፊውም ነው ኦስቶ ብላ የከፈተች አለች አንድ ፐርፊውም ሪቪው ይደረጋል። አሁን እኔ አንድ ነገር ምንድን ነው ሀቡ ጊፍት ነው ጊፍት ነው ማሪ ካልጠፋ ጊፍት ለምን ይሰጡኛል? ጋይስ ለኔም እየሰጣችሁኝ ታርጌት ላይ ያስቀመጥኩትን ታርጌቴን እየሞላችሁልኝ ፕሊስ። እቺ ደብሩ አንድ ነገር ልናገር እሺ የኔ ወርቅ። እሺ ተናገሪ ማሪ። አሁን ይኸውልሽ እኔ ስንት ስራ ነው የምሰራው። ሺት ይሸጣለው፣ ለሊት ጌም ለምናለው፣ እንደ ባሪያ ነው የምሰራው ሀቡ አባቴ ይሙት። ከዛስ እቁባለኝ፣ ቤት ኪራይ ከፍላለሁ፣ ልጄን አስተምራለሁ። ነገ ደግሞ የሆነ ነገር ከፍቼ ብታዩ አትደነቁ። ዘርፋ ነው እንዳትሉ አደራ። ያንን ነው ባሽኒ ኩይ እኮ ነው የማይገባኝ። አንቺ ቢሉሽስ ምን ቸገረሽ ብትባይስ? ሰው የሚለው እኮ አይደለም አንቺ የምታስቢው ነገሩ። መንጃ ፍቃዱን ባልፍና መኪና ብገዛ ከየት አንጥታ ገዛች ቢሉ ሰውን ቆርቆሮ ውስጥ እያጠራቀምኩ ነው። ስሰብርም ቪዲዮ ልስራ። መጨረሻ አካል ለህግ አካል ያመልክት። ህግ አለ እኮ ዓለም ላይ ህግ አለ። የምትኖሪበት ሀገር ይመራት እኮ ህግ አለ። ውሽ ይሰርቃለች የሚል አካል ካለ ሄዱ ፖሊስ ጣቢያ ያመልክት። ህግ መቀየር እኮ ተሳቀቅን። ጎበዝ የሚያስጨንቀው ሰው ደሜን ነው የሚያፈላኝ። ምን ይላሉ የሚባለው ነገር ምን አገባቸው? ብለው ሲደግማቸው ይጠይቃል። ምን አገባቸው? እንዲህ ስለምትይ እኮ ተጽዕኖ የሚፈጥሩት አንቺ ላይ። ያ እውነትሽን ነው። አሁን ገባኝ። ሁ ኬርልስ አይ ዶንት ኬር ከተጽዕኖ አይ ዶንት ጊቭ ኤ ሺት። በቃ ተውኩት። እውነትሽን ነው። ማብራሪያ ማለት እንደዛ አድርገሽ ካልሆነ በስተቀር ከባድ ነው። ላሽ በሉ በያቸው። ያብምሻል እንዴ? ትክክል። አትስሚ ማንንም። ምን ይሉኛል የሚል ነገር ወደኋላ ያስቀራል። አታይኝም? እኔ ምን ይሉኛል ብዬ ያልተባልኩት ነገር አለ እዚህ ተመጣ። በመልኬ፣ በእምነቴ፣ በምኔ፣ በልጄ ተፈጥሮ ሳይቀር ሰድበውኛል። ለፈለፉ። ይኸው እነሱ እየለፈለፉ ከኋላዬ ናቸው። እኔ ቀድሜ ጥያቸው ሄጃለሁ። እነሱ ቲክቶክ ላይ 6 ዓመት ከርመው እኔ በ3 ዓመቴ ቀድሜ ጥያቸው ሄጃለሁ። በሀብት ብቲ፣ በፎሎ ብቲ፣ በዝና ብቲ፣ በሁሉ ነገር አሁን ሀብታሙኛለሁ። ግን በደንብ ሀብታም እንዲሆን ጊፍት እየሰጣችሁ ውዶቼ፣ በእናታችሁ እዚህ ቻሌንጅ አስቀምጫለሁ ጋይስ። እንደዚህ እንኳን የደረስኩት ጉዞኛ ይውላችሁ መለመን የመልተው እየለመንኩ ሀብታም እየሆንኩ ነው። እሰይ እና በቃ ኬዝ ክሎዝ አይደለ? ኬዝ ክሎዝ ያ። አዎ በቃ ከዚህ በኋላ እኔ ነገር ቪዲዮ ሰራለሁ። ኦኬ የሚጠይቀኝ አካል እኔ የሚጠይቀኝ በአይኔ አይቻለሁ። ፓስፖርትሽን አለቀ በቃ። አይ አልተዋጠልንም የሚል ካለ ይኸው ኤምባሲውም ፖሊስ ጣቢያም ሁሉም ክፍት። ማን እጃቸውን ያዛቸው? ለቲክቶክ ካልሆነ በስተቀር ለፎሎ እና ለቪው ካልሆነ በስተቀር ሰያን እንዳሉት ለሀና ድምፅ ሲሆን እንደዛ ራሱን መስዋዕት አድርጎ ድምፅ ሲሆን ሰያን ለፎሎ እና ለቪው ብሎ ነው እንጂ እንደዚህ አይነት ነገር በውስጥ ነው የሚጨረሰው። እኔ በሆን ጉዳዩን ያዝኩት ይሄኔ ሀናን በ3 ቀን አስፈትቻት ነበር ምናምን ብለው የሰውን ድካም ከንቱ ለማድረግ እየጣሩ በዚህ ጋር እነሱ ጠብ ያለ ነገር የሚያደርጉት ነገር የለም። ስለዚህ ውዶቼ ሂዱበት፣ ቀጥሉ። እኛም ወደፊት እናንተም ወደፊት። በቃ እኔ ልሂድ አይደል ሀቡዬ? አሁን ታርጌቴን ሳታስሞሉልኝ እንትን ጋይስ አንቺማ የለሽም። እነሱ አንቺ ማታ ስትለምኝ ያደርሽው ታርጌት እንዴት ልለምን? ዋርሊንግ ላይ ነው አካውንቴ እኮ። መለመንም እኮ አየር ተያዘብኝ ዘንድሮ። ልቁ አካውንት አዎ ጋይስ ታርጌቷ ሙሉላት። የሀቡን እስቲ ፕሊስ ሙሉላት ፋሚሊ። ይሄ ቢሮንዛ ወንድሜ ነው ማይላብጂ። አዎ ብሮንዛ የኔ ሙሉ 13 ሰው ሰጥቷል። ጋይ 7 ደብዱብ ብቻ ነው የቀረኝ። 7 ደብዱብ ቴዲ ቤር 7። አዎ ሰምቻይንዬ በጣም ጅቦኛለሁ። ተቃጣይ አይ ገና አያጅቦም ሆናለሁ ከፈለኩ ማለት አይብሮሽ ድብን በይ። እኔ ይኸውልሽ እየወለድ እድሜ እየጨመርኩ ቤት እየቀየርኩ ከባለ 2 መኝታ ቤት አፓርትመንት ወደ ባለ 3 መኝታ ቤት አፓርትመንት ከ2 ልጅ ወደ 3 ልጅ እያደግኩ አንቺ እዚሁ ኮመንት ላይ እየተርመጠመጥሽ እድሜ ልክሽ ወይ ሌብልሽ አይጨምር። አይዞሽ እኔ ማር አንቺን ብሎ ሰንሻይን ደግሞ አትመርጪም።
ዳርክ ነሽ እንጂ አንቺ ምን ሰነሽ? ውዶች 5 ብቻ ነው የቀረኝ። 5 ደብዱ 5 ሰው አንድ ይችን ከሰጠኝ ጋይስ ይጮሃል፣ ይፈነዳል። ታርጌቱ ሳይፈነዳ እንላቀቅም። 5 ሰው ቴንክ ዩ አይ ሃቭ አ ሪዝን ይ ቴንክ ዩ። 4 ቀረ ጋይስ። ችግር የለም የኔ ፍቅር ያላቸው ይሰጡኛል። እኔ ማር የለኝም ምን አባቴ ልስተሻለችኝ አፈር ልብላ። አይዞሽ ሌሎቹ ይሰጡኛል። ዶንት ወሪ እሺ። 4 ብቻ ነው የቀረው። 4 አበባ አይደለም ውዶቼ፣ ደብዱብ። ይሄ ምንድን ነው? ፒን ማድረጊያ ኤክስፓየር አድርጎ እኮ ነው። ስጧታ ፋሚሊ ሙሉላት። ዋው ይሄው አይ ሃቭ ሪዝን ይደገመት ፍቅር። 3 ቀረ ጋይስ። 3 ብቻ ነው የቀረው። ብሮንዝ ወንድምሽን በጣም አመሰግናለሁ። እድሜና ጤና በጣም ጥሩ ሰው አባቴ የኔ ጌታ። በቲክቶክ ታውቀን በቃ እሱና ማይላ ወንድምና እህቴ። አይ እነዚህን የመሰሉ ወንድምና እህት እያሉሽ ታዲያ አባቴ ማጥበያ ሰው የለኝም። ማይላብንም እንዲያሰቃየዋት እያረቀስኩ እሱንም እንዲያሰቃየውት ብታይ እነዚህ የመሰሉ ሰው የለኝም። አንድ ቀረ ጋይስ። አንድ ስትሰጡ ይፈነዳል። ናው ዩ አር ፍሪ ፋሲካቻ ታርጌቴ ሳይሞላ አትወጪም ብዬ ነበር። ሚኪ ምንም አላወራም እኮ ሚኪ አውራ እስቲ ማውራት ከፈለገ ቆይ እናንተ ቆቋችሁ ብዬ እኮ ነው። በቃ አይ ታጂ ፓስፖርቱ አልካልኛለች ሚኪዬ። በቃ እኔ ባለፈውም የተጫንኳት ለአንተና ለውሽዬ ብላ ነው። እሺ በቃ እግዚአብሔር ያክብራት። ይህን ያህልም በቃ ጥርጥር ላይ ያለባቸው ሰዎች ይህን ሁሉ ርቀት ከትሄዳል። እግዚአብሔር ደግሞ ጊዜም ሰዋኛ ሰት እንድትያዝ ሁሉም ሰው ደግሞ አሁን እዚህ ጋራ ዝም ብሎ እንትን ከማለት የተናገር ሚኪ ድምፅህ ምንድን ነው? ምን ውስጥ ነህ ከአንተ ሰውዬ? መኪና ተበላሽቶብኝ እኮ እዛ ቆሜያለሁ። የትም ሀገር ባህሬንም ቢሆን አለች የተባለችበት ቦታ ሴትየዋ ቢያንስ ሙሉ ከነ ቤተሰቧ ፎቶ ስለተፖሰተ የልጆቹን ፎቶ ተፖስቷል። ፍንጭ በቃ በእርግጠኝነት አንድ ኢትዮጵያዊ የሌለበት የለም በየቦታው። እና ይሄ ሁሉ ሰው የዚህ ሁሉ ሰው መሞት ምክንያት የዚህ ሁሉ ሰው በሽታ ምክንያት የዚህ ሁሉ ሰው እንትን የሆነችን ሴትዮ እስካሁን ድረስ እየተነፈሰች መኖር ማለት ይሄ ከባድ ነገር ነው። ስለዚህ ሁላችንም ኢትዮጵያውያን እባካችሁ ተባብረን ሴትዮዋ ያለችበትን ይህንን ጉዳይ በቃ መቼም ቢሆን በልባችሁ አድርጋችሁ እንትን በሉ። እግዚአብሔር ያክብርልኝ። ፓስፖርቷን ስትል ደግሞ ውጭውን ታሳየን፣ ትንሽ ቆይታችሁ ፓንቷን ታሳየን ትላላችሁ። እንደዚህ እኮ ናቸው ሪዝናቸው፣ ምክንያታቸው እኮ ያ ስላልሆነ ነው እንጂ በኋላ ምን ይላሉ? ባልሽን አሳየን። እሺ ባሌን ሳሳይ የተፈራረማችሁበትን ወረቀት አሳዩን። ማለቂያ የለውም። ስለዚህ ለአንቺ ጥሩ ነው ሳጂ፣ አካውንትሽ ያድግልሻል፣ ቫይራል ተውጫለሽ። ለአንቺ ጥሩ ነው። ለአንቺ በተወራ ቁጥር ሳጂ ማናት ብሎ ሰው ሰርች እያደረገ ያይሻል። እኮ በጣም አደረጋችሁኝ። ግን ሳጂ እዚው በነገራችን ላይ ሰው ይሄንን አቴንሽን በመከራ ነው የሚያገኘው። አንቺ በቀላል ነገር እንኳን አሪፍ ነው። በዚሁ እንትን በይና አንቺ የምትሰሪውን ስሪበት። የፈለገ አካል ደግሞ አንቺ ነሽ ሳጂ ነሽ ብሎ እንትን ያለ ሰው ካለ ባለሽበት ክስ ከፍቶ ሄደሽ ፍርድ ቤትም የማስረዳት እንትኑ አይጠፋሽም፣ ችግር የለውም። ግን ከዚህ ሁሉ ሚኪ እኔ እዚህ ሀገር ላይ ከ25 ዓመት እዚህ ነው ያደግኩት፣ እዚህ ነው ያገባሁት፣ እዚህ ነው የወለድኩት ላላላላ እና እዚህ ሀገር መጥቶ እኔ አንድ ሰው ጫፌን ቢነካ አይደለም ባዳን እኔ የራሴን ባል ራሱ ህግ ላይ ቆመዋለሁ። አይደለም ዝም ብሎ ማላቀውን ሰው በዚህ ዓለም ላይ ህግ የሚባል ነገር አለ። እናንተ መብታችሁን ስለማታውቁ ሰው የሆነ ነገር ሲል ስለምትሸበሩ ማለት ሶሳይቲው ምናምኑ ማህበረሰቡም ስለሚያስጨንቃችሁ ነው። እኔ ብያ ለእናንተ ስል ሞራላችሁ እንዳይነ